አቅሙን ባያውቁት ያማራን እንደዚህ እየተሯሯጡ በዛ ደረጃ ከአማራ ኢሊቶች ጋር ሂሳብ እንወራረዳለን ሲሉ የነበሩ ዝምባሞች ዛሬ እንወያዩ፣ ዛሬ አንድ ላይ እንስራ ይሉ። ስለዚህ ፕሊዝ ስለ አማራው አቅም መኖር ምንም ማውራት አያስፈልግም። መሬት ላይ ምን እንዳለ በደንብ ያውቃሉ። ግን እባካችሁ የምትፖስቱ ካላችሁ አትፖስቱ። ምንም ኢንፎርሜሽን ስለ አማራው አቅም እንደው በመድኃኔዓለም ይዣቸዋለሁ አታድርጉ። የምታወሩት ከድል በኋላ ማውራት ትችላለህ። ከድል በፊት ምንም ማውራት ጥቅም የለውም። ትላንትና አይታችኋል አይደል እንዴ? ቦክስ ላይ ህይወቱን አስጠፋዋለሁ ሲል የነበረው አቅም ማነስ ነው፣ አቅም መፍጨት ምናምን የሚባለው በአንድ ሰከንድ አይደል እንዴ ሰው እየጨረሰው ሳይለፈልፍበት አለቀ። ማድረግ ያለብን ምንድነው? ስራው ይሰራ፣ ውጤቱ ጋር ስትገቢ ከዛ የፈለግሽው ማለት ትችላለሽ። ስለዚህ ባካችሁ ስለ አማራው ይሄን አደራጅቶ ይሄን አድርጎ በዚህ ወጥቶ እንደዚህ ነው ያለው ተብሎ አደባባይ ላይ አይወራም። እንደው በፈጠራችሁ ፖለቲካ ሰራም ብላችሁ አታበላሹ። ይሄን ነው የምለው። ያንን ለማለት ነው የምፈልገው። ያሬዶ እንኳን ደህና መጣ። ሰላም ዋላችሁ። ሁሉ አማን አለን አባ ሁላችሁም ሰላም ብያለሁ። አለው ጌታዬ እግዚአብሔር በጣም ያሳዝናል። አማራ ተቆርቋሪ እንደሌለው የገባኝ ነገር ምንድነው? የአማራ ካውንስሉ ራሱ በተደራጅተው ትናንት ቴዲ ሐዋሳ ቤት ገብተው የነበሩ የአማራ ልጆች እኔ ይቅርታ አድርግልኝና አማራነታቸው ነው። ጀዋር ቤት ነው፣ ቴዲ ሐዋሳ ቤት አይደለም። ጀዋር ቤት ያው ቴዲ ተጠርቶ ነው የሄደው። ቴዲ ማምን አይ ነው ቴዲ አወያይ ነው እንጂ ፖለቲከኛ አይደለም። በጣም ነው የሚያሳዝን። ምክንያቱም ምንድነው ካላጣው ሰው ከጀዋር መሐመድ ጋር በፕሮፌሰር ደረጃ ፕሮፌሰር ትንግርቱ ከኛ የተሻለ አይምሮ ከኛ የተሻለ ዕውቀት ያለው ሰውዬ እኔ ማህይሙ ከጀዋር መሐመድ ጋር አብሬ ቁጭ አለለም። ለምን? አማራ ነኝ። ትናንት ከትናንት ወዲያ አማራን እንደ በግ ያሳረደው የሚኒሊክ ቤተ እቺን ቅድስት ትባላለች። ቅድስት አለሽ እናቱ። አቤት እይታ! አልተለወጥክም እኮ አንተ በጣም ጀግና። ይኸውልህ ስለ ፕሮፌሰር ትንግርቱ ልንገርህ። ትንግርቱ የአማራ ልጅ ነው። ትንግርቱ ሁለቱንም ነጥብ አስጥሏል። ሁለተኛ ጊዜው ነው ሲገባ እዛ ላይ ገብቷል አይደለ? ተሰዶ አሜሪካ ነው ያለው። አስሮት ነበረ እና ብልጽግና ሲያሳደው የነበረ ጎበዝ ነው፣ በጣም ጎበዝ ነው። የሁለቱንም ጭምብል ግን እንዲገልጡ አድርጓል። ገብቷል። ፕሮፌሰር ትንግርቱ ምናልባት አንተ ስላላወቅከው ብዬ ነው። እና እዛ ላይ የሁለቱንም ያሉላ አይገርምሽም? አላውቀው እግዚአብሔር ይመስገን። በእኛ ጊዜ ነበረ እንዴ? በእኛ ጊዜ በውስጥ ይታገል የነበረ ልጅ ነው። ኢትዮጵያ ነበር። አዎ። እና ከዛ ከዩኒቨርሲቲ ሁሉ ያስወጡት፣ እስር ቤት ሁሉ ያስገቡት ወያኔ የሚያሰቃየው ልጅ ነው። ኦኬ አሮን ነው። እኔ ግራ ቋንቋዎችን መቻሉ በጣም ነው የሚገርመው። ገራሚ የሆነ ሰው። አይ እንደሱ ከሆነ ለአማራው የሚጠቅም ከሆነማ ደስ የሚል ነገር አላ። በጣም ጎበዝ ነው ትንግርቱ፣ በጣም ጎበዝ ልጅ ነው። ግን የሁለቱንም ጭምብል ነው የገለጠው እዛ ላይ። እንደ ኢትዮጵያ ሊያጨበጭቡ ሲመጡ የሁለቱንም አቅም ነው ያሳየ። ዞሮ ዞሮ አማራው ዛሬ ማንንም አይፈልግም። በራሱ ጊዜ የራሱን ትግል ያራመዳል። ትክክል። ያው እንግዲህ የድል አጥቢያ አርበኞች ናቸው እንደው ሚዲያ ላይ ያበላሹብን እንጂ አሪፍ ስራ እኮ ተሰርቷል በሰዓቱ። በሰዓቱማ የነበረው ታውቂው የለ እንዴ? አንድ ቀን እንኳን በክፉ ማንነጋገር ተከባብረን ያለን ሰዎች ነበር። ይሄንን ሶልቭ ማድረግ ያስፈልጋል ባይነኛ። አሁንም ድጋሚ መሰብሰብ ያስፈልጋል። የፕሮፌሰር አስራት ልጅ ነን ብለን እኮ መጀመሪያ አማራን ነባር ህዝቦችን ያሳተምን ጀግኖች ነን እኛ። ስለዚህ አሁንም ወደኋላ መለስ ብለን እዚህ ላይ እንኩቶቹ ስለበዙ በእኛ በኩልም በዛኛው በኩልም ሰብሰብ ማለት ያስፈልጋል ባይነኝ እኔ። ምክንያቱም በዛ ሰዓት እኛ ከፍለን ነበር የምንታገለው እና ሄኖክ ግን ትንግርቱ አንዳንድ ያላቸው ነገር ያልተመቸኝ የሰሊጥ ምናምን እያለ ልክ እንደነጀዋል የሰሊጥ ነጋዴ ብለው የሚያመጡት እኔ ልንገርህ። በዛ በኩል ያው የነ ኮሎኔል ደመቀ ዘውዱን ትግል ይመስለኛል የወልቃይትን ያው ወደ ቀበሌ የተገባበት እንትን አለ። ያ ደግሞ ወደ ጉት ገብተዋል ያውቃል።
ወደየትም አያደርሰንም። ያው እየተገደልክ ያለው አማራ ተብለ ነው። ዞሮ ዞሮ አማራነትን ይዘህ ነው የምታሸንፈው። ጀዋርን ሰፖርት እያደረገ ያወራበት ነገር አልታየሽም? ቅድስት በሁለት ነገሮች አይቼዋለሁ። የጀዋር ሰፖርትን ምናልባትም ምንድነው መሰለ ከብዙ አንግል ማየት ያስፈልጋል ባይነኝ እኔ ትንግርቱ ላይ አይ ቲንክ እሱ ፖለቲካውን የቆየበትም ስለሆነ ያው ወደፊት መጥቶ ያልታገለ ግን በውስጥ ይታገል የነበረ ልጅ እንደሆነ ተረድቻለሁኝ ከሰዎችም። እና አንዳንድ መስተካከል ያለባቸው ነገሮች አሉ። እነኛ ነገሮች ያው ምንድነው የሰሊጥ ነጋዴ እየተባለ በዛ በኩል ያለውን ነገር ለመምጣት ይፈልጋል። ወያኔም ይፈልገዋል ይሄንን። እሱን እኮ ነው እያልኩሽ ያለውና በደንብ ያየሁት በሁለቱም ይሄ ያኛውም ይላል ሰሊጥ ነጋዴ ይላል፣ ጀዋርም ከሰማሽው አሉላም ሰሊጥ ነጋዴ ልጆች ይላል፣ እንዲሁም ትንግርቱም ይላል። እና እዛ ላይ ከነሱ ጋር ተስማምቶ የሰራበት ነገር አልተዋጠልኝም። ያው የሁለተኛ እንትኑ ነው እንግዲህ እንከታተለዋለን። ሁለተኛ ማየቱ ጥሩ ነው። ማየቱ በጣም ጥሩ ነው። ትክክል። ሰፋ አድርገን ማየት ያስፈልጋል ባይነኝ እኔ አሁን ላይ ጥምዶም አሉ ማንንም አሉ ተጠምደህ ትታረሳለህ፣ የሚሞት የለም። እሷን ነገር ነው በጣም ምን አረጉ? አቅም ስላጡ ነው። አሁንም አማራውን የፈለጉት ታስታውሻለሽ። በጣም ፑሽ አድርገን የአማራው ፖለቲካ በጣም ትልቅ ሲሆን ኦሮማራ ብሎ የጀመረው ጀዋር ነው። ካስታውሽ እኛ እኮ ተው ብለን ነበረ እኮ በሰዓቱ ታስታውስ ከሆነ እንደውም እኛን የወያኔ ብችሎች እየተባልን ሁሉ እንሰደብበት ነበረ። ዞሮ ዞሮ ይሄ ነገር እንደሚመጣ ተናግረናል። ሁሌ መቃወም አመል ሆኖባችሁ እያሉ ነበረ። አብይን መጥቶ እንደዛ ሲያነግሱት እኛ ነበርና አይሆንም ያልነውና ዞሮ ዞሮ ትንግርቱ ምናልባት እሱ የሄደበትና ያለበትን መንገድ ሊገልጽ ካልሆነ በስተቀር እሱን ኤክስፕሌን ማድረግ አለበት። ገብቶሻል? በአማራ ጉዳይ ላይ ጥሩ አይደለም። ምንም አይነት ኩዌሽን ውስጥ የሚገባ እንትን የለውም። ትንግርቱ በጣም ጎበዝ ልጅ ነው። እውቀት እኮ ነው። ጀዋር ስለ ኢትዮጵያዊነት ጀዋር ይንገረን ይሳቅ እንደፈለገ ነገር ቢሆን ማግኘት ይሰማል። ሰላም ብያለሁ። ሚጣ እንዴት ነሽ? ወይ ቅድስቴ እንዴት ነሽ? ማግኘት እንዴት ነሽ? ደህና ነሽ? አለው። አይ እኔ ትንሽ ልነግርህ ነው። ይሁን ትንግርቱ በጣም ወዳጄም ነው። በጣም ጂኒየስ ሰው ነው። ጎበዝ አማራ ነው። እሺ ቋንቋ መቻሉን እኔ በጣም ነው የማደንቅለት። በነገራችን ላይ ሌላ ቋንቋ መቻሉ እንደ አንድ ይጠቅማል። ገባ? እሱን አድንቄለታለሁ። በልካቸው ነግሯቸዋል። የተወሰነውን የሰማሁት ሙሉን አልተከታተልኩም። ከግማሽ ነው የደረስኩት የነበረው። የነገራቸው ደስ ይላል። ግን አሁንም እዛ ውስጥ ካሉት ከትንግርቱ ውጪ ሁሉም ጄኖሳይድ ህዝብ ላይ ስታውጅ የነበረች ነች እና ለዛ ይቅርታ ጠይቀዋለሁ። እኔ አላስገባ አለኝ። ስልክ ነበር ለመግባት ግን አላስገባኝ። በሚቀጥለው ካስገቡኝ እንግዲህ ሌሎች ጥያቄዎች ይቀርባለሁ ብያለሁ። ነገር ጀዋርን የሚተችልን ልንገርሽ። ጀዋርን የሚተች አሉላን የሚተች አያስገቡ ምዝና ገና happen። ሁለቱንም ደግሞ የገባችሁ ሰዎች ለትንግርቱም ነገር ወዳጄ ነው ጓደኛዬ ነው ስላለሽ ምን ትዩ መሰለሽ? ጀዋር መሐመድን ስለ አዲስ አበባ ያለውን ጥያቄ ጠይቅ። ምንድነው የምትለው? አሁን ባለው ፖለቲካ ላይ ስለ አዲስ አበባ ያለው ጥያቄውን ቀይሬያለሁ ነው ያለው ጀዋር። ጥያቄያችን ተቀይሯል አለ። የመጀመሪያ መድረኩ ላይ ጥያቄ አቅርቦለት ነበርና የኛ ጥያቄያችን ሁለተኛ መድረኩ ነው በነገራችን ላይ ፕሮፌሰር ትንግርቱ ሲቀርብ ወደዚህ የጀዋር ነው የመጀመሪያው ነው እንጂ ከጀዋር ጋር ይቻላል አቅም ነው። ሁለተኛው ነው አይቻለሁ። ሁለተኛው ነው ቴዲ ቤት ሁለተኛ ጊዜው ነው። ቴዲ ቤት ከጀዋር ጋር ገባም ነው የምትልሽ? አይ ቴዲ ቤት የመጀመሪያው አይደለም። ጀዋር ቤት የመጀመሪያው ነው። ቴዲ ጋር ጥያቄ አቅርቦ ነበር። ስለዚህ ትንግርቱ ስለ ኢትዮጵያ ያለው እይታ አሁን ላይ ስለ አዲስ አበባ ጉዳይ ጥያቄን ኦሮሞ ፈረስት እንዴት ቀረ ጀዋር ጋር አልገባኝም። አይቺ ካርታ እኛ እኮ አልፈናታል። እንትንስ ማግኘት የአስሊን ሰምተኳል። እኔ አንድ ቪዲዮ ተፖስቶ አራውን ሳሳያቸው ነበር። ነው እኔ እኮ ግራ ገባኝ። ማለት እየረሱት ነው እነሱ ፊት ለፊት ሚዲያ ላይ የሚመጡት ለኪ ተናገሩት ነው ሚሞሪ ነው ፒፕሉ። በዚህ እኮ አብይ ማድነቅ አለብሽ። ህዝቡ እኮ ሾርት ሚሞሪ ነው ብሏል። ስለዚህ ኢዝ ራይት መቼዋሽ አይነኝ ይልክ ሰው ተዘናግቶ እኔ ግን ጽምዶ የሚለው ነገር ያስፈራል። እኔ የምገምተው ልንገርክ ወሬያቸው ሁላ
አሁን ጀዋር ሲያወራ የሰማሁት የሰሜኑ አላይንስ ገባ ከኤርትራ ጋር ያለው አላይንስ እንዳስፈራቸው ነው የተረዳሁት። ግን የምኑ መሰለ ጽምዶ አንቺ ከህወሓት ጋር ትደግፊያለሽ አማራን መቀናጀት? ከህወሓት ጋርማ አልደግፍም፣ ግን እንደ ህዝብ ትነጋገራለህ ወደፊት ከሌላ ድርጅት ምን አይነት እንዴት ማለት እስቲ በደንብ አብራሪ ይልኛል። እሺ ሀገር ልታስተዳድር ስትል ማግኘት ብቻ ነው ልታስተዳድረው? ከትግራይም ጋር ወደፊት ተነጋግረናል። ከአማራ ህዝብ ጋር ተነጋግረው ነበር እንደ ህወሓት ሊድ ሲያደርግ የነበረው መጀመሪያ ላይ ከህወሓት ጋር እኮ አላልኩም። ከህወሓት ጋር ሳይሆን ከህዝብ ጋር ህወሓት አይደል እንዴ መጥቶ የሚያወራሽ? ወደ ማን ነው ሲተረጎም? ቆይ ጽምዶ ሲተረጎም ማን ነው እዛ ጋር ያለው? የትግራዩ ማን ነው? ህወሓት አይደለም ነው? ማግኘት ጽምዶ እኮ የሚባል ነገር እኮ የለም። እነሱ ፋንታሲያቸው እኮ የተፈጠረ እኮ ምንም አይነት ፋንታሲ ይሁን አይሁን በደንብ ለህዝቡ ክላሪፋይ ማድረጉ ጥሩ ለህዝቡ ለህዝቡ ስታረጊ ደግሞ አማራን ለዚህ ሁላ ጭፍጨፋ፣ ለዚህ ሁላ መበደል፣ ለዚህ ሁላ ማንም እንዲያቀረሽበት ካደረጉት የመጀመሪያውን ቦታ የሚወስደው ህወሓት 4 ነጥብ በዚህ ሆነ ማግኘት ከሆነ ከህወሓት ጋር አይደለም መነጋገር ያለበት። ከድል በኋላ ከትግራይ ህዝብ ጋር ይነጋገራል። የትግራይ እንደሌላው ህዝብ አብሮ መኖር አብሮ ማድረግ ይችላል። እሱን እኮ ነው ያልኩ። እኔ ምን አልኩ? አሁን አይደለም ከህዝብ ጋር አይደለ ስላልሽኝ መጀመሪያ ከህወሓት ጋር የሚሰራ ምንም አይነት ድርድር የለም ነው ማወራሽ። ምንም አይነት የለም፣ አይኖርም። ምንም አይነት ነገር አይኖርም። መጀመሪያ ምን አይነት ድርድር ትደራደራለህ? ጫካ የገቡትን ፋኖች ለማስመታት ያው የሚዲያ ዘመቻ ተደርጎ ነበረ። ማለት ጽምዶን ይዘው ሊመጡ ነው ምናምን እነ ጀነራል ተፈራ ማሞ እስከ መሰደብ ድረስ ደርሰዋል። ግን ጀነራል ማሞ አንዴም ሁለቴም ወጥቶ መግለጫ ሰጥቶበታል በዚህ ጉዳይ ላይ። ጽምዶ ምናምን ወያኔን ተሸክማችሁ ልትመጡ ነው የሚባለው ነገር አይሰራም። ተሸክሞ የሚመጣ የለም። ትክክል። ከዚህ በኋላ ተሸክመን የምናመጣው ራሳችንን እንጂ ማንንም ተሸክመን አልመጣም ነው፣ አለቀ። ሌላው አሊያንስ ያስፈልጋል። የሚያስፈልገው ግን በቀጥታ መጥቶ ህዝብን እንደ ህዝብ ዛሬ ላይ አማራው እንዲህን ያህል ጄኖሳይድ እንዲፈጠርበት የተደረገው ጥንስሱ የኢትዮጵያ የዘር ፖለቲካን ተሸክሞ እነ ደብረጽዮንን የሚመጣ የለም። እሱ እኮ ነው የነሱ ዓላማ። ምንድነው? አሁንም የነ አሉላን ካየሽው ያ ነው ዓላማ እኮ። አሉላማ እኔ ህዝቡ ይረሳዋል እያለ ነው እንዳበርበሬ እንዳሽሮ እንዳገዙ ካማራ እያለ የጮኸውን አናቅም። እሱን እኮ ነው የምልሽ በደንብ ማስታወስ ስላለብኝ ሾርት ሚሞሪ የሆኑትን መልሽ ደግሞ ነቃ ማድረግ ስላለብኝ እኮ ነው። አዩን ይሄ ነገር ምንድነው መሰለህ አሁን ሰሞኑን በደንብ መኬድ አለበት ሰብሰብ ብለን የድሮዎችም አዲሶችንም። የአማራው ትግል ትንሽ ልጓም አልባ እየሆነ ያልተገራ ነገር እየሆነ እያስቸገረ ስለሆነ ነው። እሱንም ስለዚህ ያንን ነው እኔ እያልኩ ያለው። በጣም ያሳቀኛል። ዛሬ ላይ ምንድነው መሰለህ ያኔኛ አማራ ብለን ስንመጣ ከፊት ይሄንን አድርጉ የሚለን አልነበረም። በቃ ጀስት የህዝብ እየተጨፈጨፈ ነው፣ ህዝቡ በማንነቱ ነው እያለቀ ያለው፣ አማራ ነኝ ብሎ መነሳት አለበት የሚለውን ነው ይዘን የመጣ ነው። ዛሬ አሁን የመጡት ወንድሞቻችን እህቶቻችን መምጣታቸው ጥሩ ነው፣ የኛ የስራ ውጤታችን ነው ብዬ ነው ማምነው እኔ። ግን ደግሞ መገራት አለበት፣ ልጓም መደረግ አለበት። ስለዚህ ገብቶሻል ምን መደረግ አለበት ያሉትን እንዳይረሱ። ሁለተኛ ደግሞ እንዳልኩሽ በደንብ ካዩት በደንብ ከተነዘቡ ለካ አማራው በቀልድ የሚያይን አይደለም፣ የምናረሳሰው አይደለም። እንደ ቀልድ አይተነው ተቀላቀዬ ተረስቶልኝ የሚመጣ ነገር ያለ የሚመስል የመሰላቸው ነው። ጀዋርም የመሰለው እሱ ነው። ኢትዮጵያዊነትን ሊያስተምር የመጣ ሰው እኮ ነው ጀዋር። ለአማራው ሊሰበስብ የፈለገው ዋና የፈለገው ህወሓቶችማ ገብተውለታል፣ ችግር የለበትም። ህወሓቶችማ ተቀበለውታል። የጋራ እንትን አላቸው፣ የጋራ ጠላት አላቸው። አማራ የሚባል ነው። ታዲያ የጋራው የሚፈለገው አማራ ምንድን ነው? አማራን ማስበላት በአማራ ጉልበት በአማራ ማንነት ላይ ተረማምዶ ከዛ ደግሞ አብሬ ድምፅ ሰውን ነበር አይደል እንዴ? በቃ አብረን እንግባ። አያን ያለ የዛ ፖለቲካ ጊዜ ተበልቷል፣ አልቋል። አሁን ያለው ሌላ ነው። እግዚአብሔር ይመስገን ዛሬ ላይ የአማራው መሬት ላይ ያለው ህፃኑ ዛሬ በማንነቱ እንደሚገደል ጠንቅቆ ያውቃል። ኢትዮጵያዊነትን ከልቡ የሚፍቀው የለም። ፋኖነት አማራነት ነው። ቀይ መስመራችንም እሱ ነው። ስለዚህ እሱን ነው ትላንትና የአማራ ልጆች አለመግባታቸው
እጅግ ተደስቻለሁ። በጣም ነው ደስ ጀዋር ለአማራ ፖለቲካ ላይ ያስተምረው የሄደበት መንገድ እጅግ አስቆይ ነበር ከሚገባው በላይ። መኩሻ እንዴት ነህ? እኔ ምን አለ መሰለህ በጣም የምፈልገው እነዚህን ሰዎች ነጥብ ሊያስጥል የሚችል አማራ ገብቶ እንትን ቢላቸው ደስ ይለኛል። ማለት በብቃት መወጣት የሚችል አቅም ያለው አማራ እንዳለ አውቃለሁ። ቆይ ልንገርሽ፣ ያልገባው አማራ አንድ ነገር ልንገርሽ። ታስታውሳላችሁ ሰለሞን ፋኖ ወንድማችን ኢትዮጵያ ሲገባ ዲፖርት ሲያስደርጉት ማለት ነው። ድፍን እልል እያሉ ያሉ ሰዎች ዛሬ ከአማራ ጋር እንስማማ ብለው እዚህ ጋር ጽምዶ ልስራ ሲል ባናት ተተከለ ብለው ነገ መኩፋኖን ቢያገኙት መኩፋኖ ምንድነው ሊያረጉት የሚችሉት? አቅም ስለሌላቸው ነው እንጂ እኮ ጨዋታቸውን በደንብ ማወቅ። በአፍ እነሱ ጋር ችግር የለም፣ በአፍ መስማማት ችግር የለም። ልክ እነሱ እንደዛ የሆነውን ነገር ሲያዩ ግን ገስዋት አንድ ላይ ይመጣሉ። ይሄ ማንነታቸውን የረሱት አንዳንድ የአማራ ልጆች ይረሱታል። ገባት ሰላምነን እኛ አንድ ላይ አሊያንስ ነው የምንፈልገው፣ ከአማራው ጋር ተስማምተን ነው መኖር የምንፈልገው፣ ችግር የለብንም ይላሉ። ልክ ቀስ ብሎ ያለፈ ታሪካችን ነው ይላሉ። ልክ ቀስ ብሎ እኔ በሰለሞን ቦጋለ ነው ያየኋቸው። በሰለሞን ፋና ሰለሞን ብቻ እኮ አይደለም እናንተ ያዩዋቸው እግዚአብሔር መሰከረ። እናንተ ታርጌት ነበራችሁ፣ ሚኮ ታርጌት ነበሩ። እኛም አንረሳም እኮ ይሄንን ኦፍ ኮርስ በሳርኩ ነበርን ሰዎችና እነኚህ ሰዎች መቼም ቢሆን ሐሳባቸው አንድና አንድ ነው። የጋራ ጠላት አላቸው፣ እሱም ደግሞ አማራ ነው። ስለዚህ በፈለጉት መንገድ ባንዳውንም አማራ ሰብስበው ይዘው ሊመጡ ይችላሉ። ስለዚህ እኛ ስንጀምር የፕሮፌሰር አስራትን መርህ ይዘን ነው የመጣነው። ሆዳም አማራ እንዳለ ሁሉ ለነጻነቱ የሚታገል አማራ ደግሞ እንዳለ እናውቃለን። ስለዚህ እንደዚህ እየገቡ ትክክለኛ የአማራ ልጆች አሁን ትንግርቱ መድረክ ቢሰጠው አራግቦ ሊናገር የሚችል አቅም ያለው ሰው ነው። እንደሱ አይነቶች ሰዎች ደግሞ ግን መጠየቅ ያለበት ይኸውልሽ፣ ትልቁ ፕሮብለም አሁን ትንግርቱን እዛ ላይ ብቃቱን ያላየሁትን ልንገርሽ። ብቃቱን ያላየሁት ሜን የሆነ ጥያቄዎችን አልጠየቀም። መደረግ ያለበት እኛ ለመደራደር እዚህ ጋር ለማውራት ብሎ ማረግ ካለበት ነገሮች ሁለት ሜን ጥያቄ አያስጠይቀውም ወይ? ስለ አዲስ አበባ ጉዳይ ጀዋር መጠየቅ፣ ስለ ወልቃይት ጉዳይ ደግሞ አሉላን መጠየቅ የለበትም ወይ ነው? ቴዲ አዋሳ ቤት የሰለሞንን አልነበረም። ሰለሞን ቴዲ አዋሳ ጋር እያልኩሽ ያለው ጀዋር ቤት ነው። ጀዋር ቤት ሲገባ ጀዋር ቤት ነው አይደለ? ቴዲ እኮ ተጠርቶ ነው ጀዋር ቤት፣ የቴዲ ቤት አይደለም። ቴዲ ነው እዛ ላይ መርጦ የሚያስገባው ማን ነው? ጀዋር መሐመድ እንጂ ቴዲ አለ። ተግባባን። በስንት መከራ ነው ራሱ ዩሪ ግባ የተባለውና የገባው በስንት መከራ። ያውም ቴዲ ጠይቆ ነበረ። ዩሪ እዛ ላይ ዩሪ መጥቶ ነበረ። የተወሰነ ጥያቄው ተሽለጥልጦላቸው ምናምን ነው ሄደው። እኔ ፕሮፌሰር ትንግርቱ ላይ ነው የደረስኩት። ዮኒዬ ሙሉን ሰምተከዋል? ትንግርቱ ሲያወራ ሙሉን ሰምተከዋል? አንዳንድ ልጆች ልክልሃለሁ። ሙሉን አልሰማሁትም። ስለ ዋናው ጥያቄዎች ስትጠይቂ አንቺ ማረግ የነበረበት እነዛ ጥያቄዎች ኮር ጥያቄ አይደለም ወይ? ስምምነት ለመፍጠር ጠይቂኝ እስቲ ንገሪኝ። ኮሩ ጥያቄ የትኛው ነው? ለአማራ ልጅ ኮሩ ጥያቄው ምንድነው? የወልቃይት ጥያቄ ነው በትግራይ በኩል ላሉት የምጠይቂው፣ በኦሮሞ በኩል ላሉት ደግሞ ለነጃዋር የምጠይቂው የአዲስ አበባ ጉዳይ ነው አይደል? እነዚህን ጥያቄዎች ሳትጠይቂ አድበስብሰሽ የምታልፊ ከሆነ የአማራን ጉዳይ አስቆረጠምሽው ማለት ነው። አለክ ዮኒ ከተናገረው ነገሮች እኔ በጣም የተረዳኋቸው ነገሮች ልንገር። አንደኛ ሲገልጽላቸው ሁሉም ወንጀለኞች እንደሆኑ በተዘዋዋሪ ከዚህ በፊት ላረጉ ነገር አካውንተብል እንደሚኖር ወደፊት ነው ሲነግራቸውም የሰማሁት። ገባ ማለት ምን አይነት አካውንታቢሊቲ? አሁን አብረሽ ተስማምተሽ የሰራሽውን በኋላ ወጥተሽ ለፍርድ ቅረብ ልትይው ነው? ምን ማለት ነው? ከዚህ በፊት ላደረጉት ነገር ማለት ነው። ዲስ ኮንቨርሴሽን እኮ ነው። ለዚህ ላደረጉት ነገር እዚህ ጋር በደንብ ካወሩ ከተስማሙ እየተስማሙ ከተወያዩ በኋላ ጓደኛ ከሆኑ በኋላ አብረን እንስራ ካሉ በኋላ መጨረሻ ላይ መተው ደግሞ በነገራችን ላይ ልከስ ነው ልትይው ነው? ምን አይነት ነገር ላይ ዮኒዬ? ውይይቱ እኮ የተደረገው እኮ ይሄ
አንድነት ምናምን አይደለም መሰለኝ እና ምን ለማለት ኮንቨርሴሽን ሀሳብ እኮ ነው የተቀያየሩት። እንደ ኮንቨርሴሽን ነው ማስታወቂያው እንደዛ። ለምንድን ነው ቆይ ለምንድን ነው ሀሳቡ የተፈለገው? ምን ለማለት አልገባኝም፣ ግን እንደዛ ነው ማስታወቂያው እንደዛ ነው የሚለው። ኧረ የቆየንም ፖለቲካ ላይ ምን ለማለት ነው? ሆነ ሰው ጋር ከተወያየሽ አልገባኝም። እኔ የሚመጣው ነገር ምንድን ነው? ቆይ ኮንቨርሴሽን እንደሆነ ነው የተናገሩት። ኧረ ነቃቤ እናቱ አንቺ ማኛው ሰላም እንዴት ናችሁ? ሰላም እኮ እንዴት ነህ? መኩ የጥንቱ የጠዋቱ ደህና ነህ? አለሁ ደህና ነኝ። በጣም የገረመኝ ነገር ምንድን ነው ታውቃለህ? እኔ ሰምቼው አላውቅም። ትንግርቱ የሚባል ትላንት ገና ነው የሰማሁት። ጀዋር ምን እንዳለ ታውቃለህ? ስለ ወልቃይት የሚያስበው የሰሊጥ ያልኳቸው ነበር እኮ አሁን እንደዛ ብሎ ሲል ትንግርቱ እኮ አፉን ዘግቶ ነው ቁጭ ያለው። ታዲያ እና ይሄ ነው ለአማራ የሚቆመው? እሱ እኮ ነው ግራ የገባኝ። ይሄ የማይሆን ነገር እኔ እዛ ጋር የገቡት ትንግርቱም ያው ኦሮሞኛውን ሲያቀላጥፍ ሰምተናል። ያኛውም የወለጋ ሰው ነኝ ብሏል። አማራን ወክሎ የገቡት ሁለቱም የጀዋር ልክ ወያኔ ፓፒት ሰርቶ እንደመጣው ጀዋር እነዚህን ፓፒት ሰርቶ ነው የመጣው። አብሶሉትሊ እኔ እንደዛ ነው የተረዳሁት። እኔ አንድ ፍሬ ነገር አላየሁብም። ጥምዶን እንደሚደግፍ ነው የተናገረው። ጥምዶን የምትደግፈው በምን አይነት ቋንቋ ነው? እስቲ የትኛው ህወሓት ነው ወልቃይትን እለቃለሁ ብሎ የሚያወራ አለ እና እንዲህ በሆነበት ጥምዶን እደግፋለሁ ብሎ ከመጣ ይሄ ሰውዬ በሽተኛ ነው። እኔ እሱን ደግፋችሁ ስታወሩ በጣም የምታሳዝኑ። ሚጣ በደንብ ፖለቲካ ተረዱ። እነዚህ የጀዋር እኮ የመደገፍና ያለ መደገፍ እኮ አይደለም የሚሰሙት፣ ግማሹ ነው ጓደኝነትና ጥቅምን አሳልፎ መስጠት ይለያያል ነው። ጆንዬ ጓደኛዬ ነው እኮ አላልኩም እኮ። አንዴ ላውራ አንዴ ላስረዳው። ጓደኛዬ ነው ሰው እናውቀዋለን። አሁን ዙም ሚቲንጎች ላይ ምናምን አግኝቼው አውቃለሁ። እና በአማራነቱ የምትጠራጠረው ሰው አይደለም ለማለት ነው እንጂ እኮ ስለምወስደው ነገር አሳልፎ ከተሰጠ ቆይ አንዴ መኩቻ የምጠይቅ ምንድን ነው የአማራን ጥቅም አሳልፎ ከሰጠ የምን አማራነት ማግኘት አሁንም አልገባም። አማራ ነው እንዴ ላልከው ነገር እኮ ነው አማራ እንደሆነ ነገር አማራማ ብአዴን አማራ ሌላ ቆይ ይኸውልሽ አንድ ነገር ልንገርሽ ሚጣ ብአዴን እኮ አማራ ናቸው አይደል? አማራ አይደሉም አትይኝ። የአማራን ጥቅም አሳልፎ ከሰጠ አማራነቱ ይቀራል። መወለድ ዘር ቋንቋ ምንም ይሄንን ነው ያልኩት። አሁን ይሄ ሰው ስለ ሰሊጥ ስለምን እያሉ ወልቃይትን እያላገጡ ሲያወሩ ሁለቱም አሉላም ሲያወራ ነበረ፣ እንዲሁም ጀዋር ሲያወራ ነበረ። እሱም ላይ ደግፏቸው ነው ሰሊጥ እያለ ሲያወራ ነበር እንጂ በምንም የተቃወማቸው አንድም ቦታ ላይ የለም። ሰውየው ዮኒ ያልፈታላቸው ያለ ፖለቲካዊቱ ጋር መሰለኝ። እሱን አልሰማሁትም። እንደዛ ሲያወሩ ግማሽ ላይ ነው የደረስኩት። ማግኘት ግማሽ ነው የሰማሁት። ለዛ ነው የምነግርሽ። ያንን ነው ገብቶሻል? ያ ነው ትልቁ ችግር ብዬ ማስብ። ሚጣ ምን አለ መሰለኝ እኔ ትላንትና በሰማሁት የአማራ ቀይ መስመሮች አሉ። ትክክል። የወልቃይት ቀይ መስመር ነው ለአማራው። ይሄ መታወቅ አለበት። ይህ ዮኒዬ እኔ አሁን ብአዴንም አማራ ነው ከሚለውን ባሻገር መዓዛ ጋዜጠኛዋ ራሱ አሜሪካ እንኳን ከገባች በኋላ ካስታወስክ የነበረውን ኢንተርቪው ምንድን ነው ያለችው? ፋኖ ገብቶ ጄኖሳይድ አድርጓል፣ ሴቶችን ደፍሯል አላለችም? አዎ። ስለዚህ እነኚህ ሰዎች ለእኛ በአይናችን ቁራኛ የምናያቸው ሰዎች ናቸው። ገብቶሃል አይደል? የወልቃይትን ደግሞ የሰሊጥ የሚሉት ጎንደር ላይ ሰንጎ የያዛቸው ፖለቲካ አለ። ወያኔ ሊያንቀሳቅስ ያልቻለው በዛም ነው እየተቀጠቀጠ ያለው። ያው ጎጠኞቹም ይቀጠቅጡታል፣ ግን ደግሞ ያው እዛ ላይ ቁልፉ ያለ እዛ ነው። ትክክል። ወልቃይትና የራያን የደራን የመተከልን የአማራ ትግል ቀይ መስመሮች ናቸው። እነኚህ ናቸው። እነኚህን የተላለፈ ትግል የለንም። አለቅ። አዎ። እና እነኚህ ይመለሱልን፣ ስደተኞቹ አሁን ይመለሱልን እያሉ እነኚህ ጥምዶም የሚባሉት የሚፈልጉት ይህን ነው ፍላጎታቸው። ገብቶሃል? ስለዚህ አማራ ነው ተብሎ የሚታለፍ ነገር የለም። የአማራን ህልውና እስከነካ ድረስ ብሄድ ባለብን ልክ እንሄዳለን። ትክክል። እስቲ መኳለ መኩ ቆየኝ ማኛው አንድ ሰከንድ እስከዛው። ኦኬ ጨርስና እኔ እስከዛ ልበል። አሁንም እላለሁ
የአማራ ልጆች ምናልባት እዛ ቦታ ላይ ስትገቡ ሚውት አድርገው እስከዛ የአማራ ልጆች እዛ መድረክ ላይ ገባለው አውራለው ለምትሉ ሰዎች አንደኛ ጆዋር በደንብ ፖለቲካ ይችላል። እንዴት ማኒፑሌት ማድረግ እንዳለበት፣ እንዴት መሸወድ እንዳለበት፣ ምን ቦታ ላይ ምን ማውራት እንዳለበት በጣም የሚያቅሰው ቀላል ፖለቲከኛ አይደለም። እንዲሁም አሉላ ስለዚህ ማንነታቸውን በደንብ ገልጻችሁ ነው መናገር ያለባችሁ። እንደዚህ ስትል ነበር ከአማራ ኢሊት ጋር ለምን አሁን መሰብሰብ ፈለገ? ለምን ፈለገ? ለምን ጦርነት ሰርጋችን ነው ኑ ከፈለጋችሁ እያለ ሲል የነበረ ሰው እንዲሁም ደግሞ የአማራን ሙሉ እንዳትገበያዩ ከአማራ ከሚባል ጋር ምንም ነገር እንዳትገበያዩ ሲል የነበረ ምንም አይነት አማራ የተባለን ጥላቻ ጥግ ድረስ ሲል የነበረ ዛሬ ምንም እንዳልተፈጠረ አድርጎ መጥቶ ኑ አማራን ያለበት ቁማር እንዴት አማራው ገብቶ ሊወያይ ይችላል? ለዚህ ነው የአማራ ልጆችን አብዛኛውን ልጆች ያደነኩት ባለመግባታቸው። ከገቡ ናቸው የነበሩት አንድ ፕሮፌሰር ትንግርቱና አንድ ደግሞ ራሱ አይቸውም አላቅም በአማራ ፖለቲካ ትናንትና የገባው ሰው ዩሪ የሚባለው ዩሪ አይደለ፣ ሌላ ደግሞ ነበር። ሌላ ደግሞ ማለት አንድ ነበረ ከወለጋ ነኝ የሚላል ነበር። ጭራሽ ከወለጋ ማንም አያገባውም። ስማ ክልል ውስጥ ያለ አማራ ይልቅ እኔ ወለጋው አማራ ቀርበዋለሁ ለወለጋ አለ። ከኔ እንደዛ በዛ ደረጃ የተናገረ ምንድነው? ድገመው ክልል ውስጥ ካለው አማራ ይልቅ ለወለጋው እኔ የወለጋው አማራ ነው የምቀርበው። ስለዚህ እኔ ነኝ የሚያገባኝ ያንን ነገር ነው። ይኸውላችሁ ምን አለ መሰለህ ማኛው መቼ ነው ይሄ ደግሞ ያላየሁም? ትናንትና የነበረው መድረክ ትናንት እኮ ነው። ለዚህ እኮ ነው አንቺ አሁን እንግርቱን የምታውቂው ከሆነ በደንብ ንገሪው። መጠየቅ ያለበት የአማራ ጉዳይ እንትን ጆዋር ያለውን አልሰማሽም? የኦሮሞ ጥያቄ ተቀይሯል። የኤቢሲ ማን ያለው? ጆዋር መሐመድ የኦሮሞ ጥያቄ ተቀይሯል በአሁኑ ሰዓት አለ። መደብ ትግል ጀምሯል። እንደ ፊል እንደፈለገ የሚቀያይረው እኮ ነው። እሱ በፈለገው የሚሄድበት እኮ ነው። አሁን የዜግነት ፖለቲካ ነው የምንፈልገው እያለ እኮ ነው ያለሽ። እሱ በሚፈልገው ጊዜ እሱ ሲፈልግ ኦሮሞ ፈርስት ይሆናል፣ ሲፈልገው ኢትዮጵያዊ ይሆናል፣ ሲፈልገው የመናዊ ሊሆን ይችላል፣ ወይም የሆነ ነገር ሆኖ ይመጣል። ምን ችግር አለበት? ሲፈልግ ይኸውልህ እኔ እንደኔ አመለካከት ይኸውልህ ጆዋርና ወያኔ ጋር የሚቀመጥ አማራ አንቅሮ መጥፋት ያለበት አንድ ኃይል ቢኖር ከጆዋር ከሚባል ሰው ጋርና ህወሓት ደጋፊ ከሆነ ሰው ጋር የሚቀመጥ አማራ አይደለም። ምክንያቱም ይኸውልህ ጆዋር ማለት በጠራራ ፀሐይ አብይ ኦሮሞው ሊገለኝ ነው ብሎ ሂዱ አማራን ጨፍጭፉ ብሎ ያስጨፈጨፈ ነው። በራሳቸው ጣጣ ባጫሉ ጋር በተፈጠረ ነገር ያ ሁሉ አማራ የተጨፈጨፈው በጆዋር መሪነት። ከዚህ ህዝብ ጋር እንዴት ነው የምትቀመጠው? ምን አንተ አማራ ነኝ ብለህ ለስልጣን ጥም ካልሆነ በስተቀር የሚያስቀምጥ ጀስቲስ ምን አለ እዚህ ላይ? ምን አይነት ጀስቲስ ነው ያለ? እኔ ዩሪ ገብቶ ሲሽኮረመም ራሱ እንደዛ አይነት ወሬ ሲያወራ ዩሪ ገብቶ ሲሽኮረመም እንደዛ በጣም ነው ያዘንኩት። ምንድነው አንድ ያረጋቸው ነገር ምን መሰለህ? አንድ ያረጋቸው ነገር ጥምዶ መደገፍ ነው። እንዴት በምን አይነት ካልኩሌሽን ነው ዩሪ ነው ሲገባ ጥሩ ነገር ይጠይቀዋል፣ ጥሩ ነገር ይናገራል ብዬ ሳስብ ጽምዶን እኮ አልደግፍም ብለዋል እኮ ዩሪ እኮ አልደግፍም ጽምዶን ብለዋል። አሰማለው ታዲያ ለምንድነው ያኛው እየደገፈ እንዳውም ገብቶ መቃወም ያለበት እኮ አንተ ጽምዶን ለምንድነው የደገፍከው ብሎ ነው ትንግርቱን መጠየቅ። እንደዛ ከሆነ አይደለም እንደዛ ከሆነ ለምንድነው የምትደግፈው ጽምዶን ብሎ መጠየቅ። የመጀመሪያ ይኸውልሽ አንድ ነገር ስሙኝ። አሁን ከትግራይ ህዝብ ጋር መነጋገር ይቻላል። ከህወሓት ከሚመራው ኃይል ጋር ግን ሁሌ ነው የሚናገረው። አሁን እኮ አሁን መግለጫቸው እኮ ቁራሽ መሬት ከትግራይ ላይ ማንም መንጠቅ አይችልም ብሎ እኮ መፎከር ያወጡ እና ከነዚህ ጋር ምን አይነት ጥምዶ ነው የምትሰራው? አማራን አሳልፈህ ሰጥተው አይሆንም እኮ ምንም ኳርቲኔሽን አብራቸው ማስተራቸው ሰዎች ናቸው። በቃ የፈለገ ቢመጣ መፍረስ ካለበት ሀገሩ ይፈርሳል እንጂ
ገብቷል። ከህወሓት ጋርና ከጀዋር ጎን መቆም ማለት በአማራ ደም ላይ መቀለድ፣ አብራችሁ መድረክ ላይ መቀመጥ ራሱ በዛ ሁሉ ደሃ ህዝብ እዛ እንደ ከብት የታረደው ህዝብ ላይ ደም ላይ እየቀለዱ ነው እነዚህ ሰዎች። ይሄ ወላ ትግርቱ በለው ግርግቱ እኔ መጋኛ አንገርግረውና እኔ በጣም የተናደድኩ ይሄ ብሎ ደግሞ ፕሮፌሰር ሄዶ የሳብጀክቱን ያስተምር ምን አባቱ ያውቃል ፖለቲካው ነው። በጣም የተናደድኩ እንደሱ ነው። እኔ ደግሞ ደስ ያውላ የደሃ ደም ያቺ እርጉዟን ሆዷን እንደዛ ቀደው ባሏ ፊት እግራቸውን ነቀው እዛ ሻሸመኔ ያንን ያስደረገ ሰውዬ ጋር እንደምን ተቀመጠ። እሱም ብቻ አይደለም የረሱት ነገር አለ። አንድ ነገር ቅድም ስላቸው ነበር በኦኤምኤን ሚዲያቸው ላይ አጫሉ የሞተ ጊዜ በር ዘግታችሁ አማራን አቃጥሉ እያሉ ያሉትን ላይቭ ነው የለቀቁት። እነ ጀዋር ላይቭ ነው የራሱ ስራ አሁን ስለ ኢትዮጵያዊነት ልንገራችሁ እያለ ልሰብስባችሁ አንድ ላርጋችሁ የሚል ፖለቲካ ይዞ መጣ። አኝቲ የመጣው ጨዋታው ጌሙ እንደዚህ ነው። ጌሙ ይኸውልህ ጀዋር አሁን ህወሓትን መሆን ፈልጓል። ህወሓትን ሲሆን ምንድነው እና አሉላን በትግራይ ፓፒትነት አስቀምጦ ትንግርቱ የሚባል ምናምን ያንገርግተውና እሱን ደግሞ በአማራ ስም አስቀምጦ ወለጋ ላለው ደግሞ የሆነ አህያ አስቀምጦ እዚህ ጋር ቁጭ ብሎ ህወሓት እየተጫወተ ነው። ጭራሽ የሰሊጥ ፖለቲካ እያለ አማራ ላይ የሚቀልድ እከክ ያስገደለው ያስጨፈጨፈው ሳያንስ ገብቷል። ሳያንስ ጭራሽ የሰሊጥ ፖለቲካ እያለ የህወሓትን እየደገመ እኛ ላይ ሊጫወት አማራ በደሙ እንዳመጣው ረስተውት ነው እንዴ ወልቃይትን የሰሊጥ ፖለቲካ የሚሉት? እኔ ያልገባኝ ነገር እሱ ነው። እነዚህ ሰዎች ከአማራ ላይ ገሸሽ መደረግ ያለባቸው ኃይሎች ናቸው። እነዚህ ዛሬ በተለይ ጀዋር ጋር ገብቶ የሚያወራ አማራ እውነቴን ነው በአማራ ደም ላይ የተረማመደ ነው። ጀዋርን ቢቻል ለፍርድ የምናቀርበው እንጂ ጀዋር እኮ ዝም ብሎ በአፍ ብቻ አይደለም ሰርቶ ያስጨፈጨፈ ነው። ሰርቶ በተግባር ያሳየን እኮ እንዴ በሶስት ከፈለግን በ3 ሰዓት 4 ኪሎ እንገባለን እያለ እኮ የሚደነፋ ስለ ማስተር ፕላን ያወራል። በጣም ያሳዝን ማስተር ፕላኑ እኮ እኛ የተቃወምነው ምናምን ብሎ ምናምን አሁን ሀብት ማገር ምን ሲል ነበር? የዛን ጊዜ አንዲት አማራት ገባትም እዚህ ላይ የኛ ነው እያላል ነበር እንዴ? ነገር ነው በሙሉ ቤት እያላል ነበር እንዴ? የአዲስ አበባ ህዝብ የሚባል የለም የሚል ሰውዬ እንደዚህ አይነት አህያ ጋር አብረ ተቀምጠ እኔ አማራ ተወካይ ነኝ ማለት ምናምን ትንግርት ያብላውና እኔ ገና ዛሬ ነው የሰማሁት። አላውቀውም ስሙን ሲዛው ሰዎች ነው አያስገቡም እኮ ቢያስገቡ እኮ ገብተህ ትጠይቃለህ። ግን አያስገቡም። ብዙ መግባት ፈልጎ አይገቡም። ፖለቲካ ነው የሚሰሩት። ኖ አይ አንዳንዱ ምን አለ መሰለህ እኔ ዩሪ በጣም አንዳንድ ልክስክስ ዝምባም ቪው ሲያይ ደንግጦ ካልገባው የሚላል እዛ ቦታ ላይ። የሚያሳዝንሽ ደግሞ አማራን ያልገቡት ሰዎች በጣም ነው ደስ ያለኝ። ደረታቸውን ነፍተው እያዩ አሁን አማራ ተፈላጊ እንጂ ፈለጊ አይደለም። የአማራ ታጋይ በአሁን ሰዓት የሚፈለግ የአማራ ፖለቲከኛ በአሁን ሰዓት ምንድነው? ጀዋርም በጀዋር ያሉት የሚፈልጉት ናቸው። ይሄ ጭምዶ የምትዩ እካከም የሚፈልገው ነው አማራው። አማራ ፈላጊ አይደለም በዚህ ሰዓት። አማራ ተለምኖ ነው በዚህ ሰዓት አብሮት እንዲኮን የሚፈልገው። ገባሽ? ያ ሲሆን ምንድነው ማድረግ ያለበት? ለምን የሚለው ጥያቄ ከሌለ አማራን ያስበላዋል። ሁለተኛ ሶስተኛ ቁማር የሚበላ የአማራ ልጅ ነው። የምታውቂው ሴጣን ይሻላል እኮ ከነዚህ እኮ እግዚአብሔር ምስክሬ ብልጽግና ይሻላል። እነሱ በዘርሽ መርጠው ቅጥቅጥ አድርጎ ነው የሚበላል። የነጀዋር ቁማር እኮ ነው አማራን እያስበላ ያለው እስካሁን ድረስ። አሪሲ ላይ የሚቃጠለው እኮ የነሱ እስካሁን ሰዓት ጀዋር እኮ ነው ቤተክርስቲያኖች እንዲቃጠል የሚያደርገው። በአሁን እስካሁን ሰዓት ድረስ ሙሉ አርሲን ከቤተክርስቲያን ውጪ ለማድረግ የሚሰራው ጀዋር አይደል? ኤቭሪባዲ ነው። በባለፈ አሁን በቅርብ እንኳን አላየህም? ቁልቢ ገብርኤል መኪና መንቀሳቀስ አይችልም ሁላ የተባለበት ይሄ ሁሉ አንቲ ክርስትና እና አንቲ አማራ እነዚህ ናቸው። የነ ጀዋርና የነ አሉላ ሰለሞን ውጤት ነው። እነኚህ ሰዎች እኮ ለመድረክ ውይይት ሳይሆን እስር ቤት መውረድ ያለባቸው ሰዎች እኮ ናቸው። ጄኖሳይደሮች ናቸው እኮ ገብቷል አይደል?
ስለዚህ አሁን ተወደደም ተጠላም ይሄ ምንድነው የሰሊጥ የምናምን የሚሉት ሰንጎ ያዛቸው ወያኔዎቹንም እነዚህኞቹንም ያ ስለሆነ ነው። ይሄን ደግሞ እናውቀዋለን የማን ስራ እንደሆነ። ተወደደም ተጠላም ወልቃይት፣ ራያ፣ መተከል ለጥያቄ የሚቀርቡ ነደራ አይደሉም። በአማራ ጉዳይ ላይ የአማራን ጉዳይ ኢሹ ይዤ እገባለሁ እንኳን ብሎ የሚል መረር ብሎ ጥያቄዎቹ መጠየቅ ያለበት ሁኔታ ላይ መድረስ አለበት። ሌላው መሬት ላይ ያለው አማራ ስራውን በደንብ አድርጎ ያውቃል። ይህንን ስራ ይህንን አድርግ የሚባል አይደለም። ገበሬው አይደለም እየመራ ያለ የአማራን ፋኖ ነው። ብዙ ምሁሮች ያሉበት በጣም ብዙ ማለት ነው። ስለዚህ የዲያስፖራ ሻንጣ አዘጋጅቶ ወደ ኢትዮጵያ ሊንደረደር ያሰበ ካለ በአማራ ደም ላይ የማይሳካ ነገር ነው። እኛ ምን መጣልን እኮ አሁን አማራው ነቅቷል አያስፈልገውም ብለን ነው ሚዲያ ላይ የጠፋን እንጂ እንዲህ አይነት ወስለትለት ያሉ ሰዎች ሲመጡ እኔም አልገባበትም። የአማራ ጉዳይ ላይ ሊጭበረበር የአማራን ትግል ለመጥለፍ የሚመጡ ወሮበሎችን ገዝዋል። ቀንዱን ብለት አባል እንሰበሰባለን። ዮኒ ባልነቃበት ሰዓት በማንነቱ እየተገደለ በነበረበት ሰዓት ሙሉ ታይማችን ከነገንዘባችን አሁን ተከፍሎ ነው አደለ እየሰሩ ያሉት። እኛ የራሳችን ገንዘብ እየከፈልን ነበር እንሰራ የነበረው። ስለዚህ እንደገና የአማራን ትግል አፈርድሜ ያስበላለሁ የሚል ካለ እኛም እንመጣለን፣ እንሰበሰባለን። ማንቃት ለሚለው ግን ጨርሰናል። ነቅቶ ስለነቃም ማግኘት ይሰማለው ነው። አንድ ነገር እንዲያውቁት የሚፈለገው ምን እንደሆነ ታውቃለህ? የአማራ ትግል የትኛውንም የታከከ ትግል አይደለም። ገባ? የአማራ ትግል ኤርትራን የታከከ ትግል አይደለም። የአማራ ትግል የሌላውን ድጋፍ ያለው ትግል አይደለም። ገበሬውና በውጭ ያለው ዲያስፖራው እንዲሁም አንዳንድ ተቋማቶች በሚሰጣቸው ትንሽ ነገር ተነስተው ራሳቸው ሰርቫይቭ እያደረጉ የተጀመረ ትግል ነው። ገባ? ገና ለገና እቺ ግን ከኤርትራ ጋር ግንኙነት ይኖራል በሚል ህልም ነው አሁን እዚህ ጋር ጀዋርም እየመጣ እንትን የሚለው። እኔ እንደውም ብጠይቀኝ ጀዋር የአብይን ቦታ ይዞ ቢሆን ኖሮ ብዙ ጥፋቶች ይመጣሉ ብዬ አስባለሁ። በጣም እድሉን አግኝቶ ገባ እድሉን አግኝቶ። ስለዚህ አሁንም የአማራ ትግል በራሱ የቆመ ነው። በራሱማ ባይቆም ኖሮ ትላንትም እንደተገለጸው እኮ ድሮን ይታጠቅ ነበር። ገባ? ሌላው እየረዳው ቢሆን ልክ አብይ ኤምራቶች እንደሚረዱት ማለት ነው። ስለዚህ አሁንም በራሱ እንግርቱንም የምታውቂ ከሆነ አሁንም ረገጥ አድርገሽ አቋሉ ሳይሆን ላይክ ዙም ሚቲንግ ላይ ምናምን አግኝቼው አውቃለሁ። ዙም ሚቲንግ ላይ ገለመል የሚሆን የምትነግሪው ነገር የምትገናኝበት ሚንሶች ካሉ በአማራው ነገሮች ላይ ሊቀልድ የሚፈልግ ማንኛውንም አቃቂር ላውጣ የሰሊጥ ነጋዴ የሰሊጥ ምናምን የሚል ወሬ ሲመጣ ቀንዱን ብሎ መመለስ የማይችል ዝምባም ስለ አማራ ማውራት አይችልም። ገብቶሻል? ሰሊጥ ምናምን እያሉ ሲያሾፉ ሁለቱም ትንፍሽ ያለ የለም። ገብቷል? አማራን ማስከበር የሚቻለው እዛ ገብቶ አፍንጫውን ይዘህ ስታናግረው እንደዚህ የሚባል ወሬ የለም። ምንድን ነው የምታወራው ብሎ ኮስተር ብሎ የማይጠይቀው ስላለ ለዛ ነው እንደዚህ እንደፈለጉ የሚጫው። አይ ችግር የለም እኛ እኮ እንደዚህ የቋሚ ምንድን ነው የሚባል ይቺ ቁማር አለች ምን የሚባል ቋሚ ጠላት የለም ምናምን። አንዳንዴ ህዝብሽን የጨረሰ ጠላትሽ ነው። 4 ነጥብ ካስታወስክ የሆኒታስ ዶክተር አብይ ከነ ኤርትራ ጋር አሊያንስ ፈጥሮ ሲመጣ ምንም ያላለ ግሬሳ አማራው አሊያንስ ኤርትራ ጋር ፈጥራለሁ ብሎ ሲል አገር አፍራሽ ባንዳ እየተባለ ለማሸማቀቅ የተሄደበት ነገር አለ። ወደዳችሁም ጠላችሁም የአማራ ትግል ሰርቫይቫል ነው፣ የህልውና ትግል ነው። 4 ነጥብ ዝም ብሎ የቅንጦት ትግል አይደለም። ስለዚህ ማንም እንደፈለገ አንስቶ መንገድ ላይም ሻንጣ አዘጋጅቶ የተዘጋጀ ካለ ወደ ኢትዮጵያ ለመግባት በሆነ አጋጣሚ ፋኖ ገብቶ ከማንም ጋር ይሁን አሊያንስ ሰርቶ ለመግባት ታስበው ከሆነ እነኚህ ሰዎች ሁሉ ለፍርድ መቅረብ ያለባቸው ሰዎች ናቸው። በዋናነት እኛ ኮቪድ ለጀዋር መሐመድ ስለምታይ ነው የምነግርህ። የራስን አዳራጅ ከአማራ ካንተ ጋር ምንም አይነት አሊያንስ የለው። ግልጽ አድርጌ ልንገርህ። ኢትዮጵያዊነት መጀመሪያ ራሳቸውን ነው መጥመቅ ያለበት። መጀመሪያ ልጠይቀው ቻሌንጅ ላለው የኢትዮጵያን ሰንደቅ ዓላማ መቼ ይዘህ ታውቃለህ?
ስለ ኢትዮጵያ ለማውራት እቤት የኢትዮጵያ ካርታ አለ ወይ? መጀመሪያ ከሱ ነው አይደል የሚጀምረው? ከቤት ነው የሚጀምረው። ያንተ ልጆች ኢትዮጵያዊነትን ያውቃሉ? ያንተ ባለቤት ብትጠየቅ ኢትዮጵያዊነትን ታውቃለች? ስለ ኢትዮጵያዊነት ትመሰክራለች? ስለ ኢትዮጵያዊነት ልስበካችሁ ምለ ጀዋር ስትመጣ ከማየት በላይ የሚያስቀን ምንም ነገር የለም። ስለ ኢትዮጵያዊነት እኔ ልንገራችሁ ብለ ጀዋር መጣ። ሪሊ ስለ ኢትዮጵያዊነት አንተ ልትነግረን? ለዚህ ነው ቴዲ አፍሮ በ5 ደቂቃ ዘፈኑ እናንተን አፍንጫ አፍንጫ ነው ያለ። ልጅ አታስተምር ምጥልናቱ ያለው ለእናንተ አታስተምረኝ። ተግባባ። ጥሩ ተመልክተሃል። ልጨርስ። ስለዚህ አሁንም የምለው ምንድን ነው ጀዋርም ሆነ ተከታዮች ስለ ኢትዮጵያዊነት የሚያወሩትን ምናልባት ቅድም ካላያችሁ አንድ ቪዲዮ ደግሜ ላሳያችሁ። ያንተ ተከታዮች እነዚህ ናቸው። ኢትዮጵያን ምን ሲሉ እንደነበረ ያ ማንነታቸው። ያንተ ተከታዮች ምንድነው ሲሉ የነበሩት? ኢትዮጵያ ምንድነው ያስተማርካቸው? አንተ የፈለፈልካቸው በአንተ ያደጉ ባለፈው መጀመሪያ አንተ ሰብስበ በኦሮምኛ ስታወራቸው የነበራቸው ልጆች ምን ሲሉ እንደነበር ላሳይ። ይኸውልህ ማኛው ላይቭ ላይ ነበር ከሱ ጋር እኮ። አዎ እሱን አይደለም ማሳየ ይሄንን ነው የምለው። ስለ ጀዋር ነው። እዚህ ጋር ስለ ጀዋር የሚለውን ስሙት። እዚህ ጋር ስሙት። ከዛ ስሙት። እዚህ ጋር ደግሞ ይዘጋልን ይበቃናል። አይ እንዲያውቁት ነው ሌሎቹ ገብቷቸዋል። አዎ ግን ምንድነው መሰለህ ቆይ ልንገርሽ አንዴ። ስለዚህ ሐሳቤን ልጨርስ። ምንድነው አሁንም ምላችሁ እነሱ ሲፈልጉ ኢትዮጵያዊ ሲፈልጉ ኦሮሞ ፈርስት ሲፈልጉ ሌላ መሆን መብታቸው፣ እንደፈለጉ መቀየር ይችላሉ። ኢትዮጵያን በራሳቸው አይን ነው እንደፈለጉ የሚጫወቱባት ናቸው። ይሄን መጠንቀቅ ያለበት ማን ነው? አማራውና ድፍን የኢትዮጵያ ሕዝብ ነው። ድፍን የኢትዮጵያ ሕዝብ እነሱ ምን ፓወር ሲያገኙ እነ ጀዋርን ነው ማወራ። 2 መንግስት ነው ያለው ብሎ ነበር ደረቱን ነፍቶ ሲናገር የነበረው። ኢትዮጵያ ላይ የቄሮ መንግስት አለ፣ የኢትዮጵያ መንግስት አለ። ካልኩሌተሩ የኛ ነው። 4 ኪሎ መግባት ብንፈልግ በ3 በ4 ሰዓት እንገባ ነበር እያለ ሲደነፋ የነበረ ሰው። እንዲሁም ኢትዮጵያ አውቶ ኦሮሚያ እያለ በስነ ስርዓት ሲናገር የነበረ ነው። ልጨምርልህ ቆራጣ ካርታ ይዞ ከአሜሪካ ሲገባ ቆራጣ ካርታ የተከለ ነው። ኦሮሚያ ክልል ላይ ኦሮሚያ ክልል ላይ ብትሄድ ጀዋር መሐመድ የተከለው የኦሮሞ ካርታ አለ። የኢትዮጵያዊነት ሀገራዊ ካርታ አይደለም። ስለዚህ እያንዳንዱን በዘርና በጥላቻ ጥግ ድረስ የደረሰ ሰውዬ ዛሬ መጥቶ ስለ ኢትዮጵያዊነት ለአማራ ልጆች ኑና እኔ ላስተምራችሁ ብሎ መምጣቱ ምንም ይሉት ነው። ይሄንን የምትቀበል
አማራ ካለ እንግዲህ ለራስህ ነው የምልህ። ለእኔ አይመለከተኝም። እኔ ግን ስለማውቀው አልቀበለውም። ሌሎቻችሁም ቆም እነ ትንግርቱ የምትባል የአማራን አጠልሽቶ ሲናገር ዝም ካልክ ዝምባም ነህ። አሁንም እነግርሃለሁ። አንድም አንተ ስለ ኦሮሞ ፖለቲካ አጠልሽታ አልተናገርክም ትንግርቱ። አንድም ስለ ህወሓት ስለዛች የጠነባ የህወሓት ፖለቲካ አጠልሽታ አልተናገርክም። ወይም የትግራይም ቦታ ላይ ይሄ የእንትን ቦታ ይሄ ቁልቋል ቦታ ወይ የሆነ የጫት ቦታ ብለህ አልተናገርክም። እነሱ ግን የሰሊጥ እያሉ እያጥላሉ ሲያወሩ አብረህ የሰሊጥ እያልክ ስትሽለጠለጥ ነበር። ዳስ ዋት ዩ ዲድ። ገባ? የራስን እንኳን የማስከበር ንግግር እንኳን አትናገርም። የፈሪ ነገር ሁልጊዜ ምን ትደረጋለህ? ከስር ነው የሚያስቀምጡ። ፈርተ ስታወራቸው ከስር ያስቀምጠዋል። በመጣበት ኃይል ስትነግረው ግን ያከብረሃል። ምን እያወራ ነው? ምን ማለት ፈልገ ነው? ወልቃይት ሲባል ለምንድን ነው የሚያማቸው? ያውቀዋል። ዘርፎት 27 ዓመት እጥብ ያደረገውና የጨረሰው ህዝብ አለ እና አሉላ ሰለሞን ጨርሰውበታል። የአማራን ህዝብ ወልቃይት ላይ፣ ራያ ላይ፣ መተከል ላይ ጨርሰውበታል። ይህን የሚረሳ አማራ የለም። ስለዚህ ከህወሓት ጋር ምንም አይነት ድርድር የለውም። እንዳልኩ ፈጣሪ ያግዘዋል የአማራን ህዝብ። ጥያቄው ሲመለስ ወይ ደግሞ 4 ኪሎ ሲገባ ከሁለት አንዱ መሆኑ አይቀርም። ከሁለት አንዱ ይሆናል። ወይ ጥያቄ ይመለሳል ወይ ይገባል። የዛኔ ከትግራይ ህዝብ ጋር ይወያያል። አለቀ። የወልቃይት ጉዳይ የማይታሰብ ደግሜ የማይታሰብ ጉዳይ ነው። ይህን አስረግጠ ሳትነግር ትንግርቱ በለው ውቅርቱ በለው ምን በለው ማውራት የለባችሁም ነው የምለው። እዛ ላይ መጣችሁ ማውራት የለባችሁ። ፈሪ ኮንክ አታውራ፣ በጭባጫ ኮንክ አትግባ። ስለዚህ ይሄንን ማድረግ የማትችሉ ሰዎች ገብታችሁ ባትሽለጠለጡ ጥሩ ነው። ስለዚህ መጀመሪያ የወልቃይትን ነገር አረጋግጠ እዛ ቦታ ላይ መናገር ካልቻልክ ምን ያስወራል? ፖይንትለስ ነው የምታወሩን ነገር። ነገ መታችሁ ጦርነት ለሚገባው ጉዳይ አስረግጠ እዛ ላይ የአማራ ነው አስብለው ከዛ ማውራት ትጀምራል። የአማራ ነው በሪከርድ አስቀምጠ አስፈርመው በሚፈልገው ነገር ከዛ በኋላ ዲስከስ ታደርጋለህ። ከዛ ውጪ ማድረግም የለም። እንደዛ አይነት ፍርጥም ያለ ንግግር ከሌለ አይሰራም ነው ማለት። የዲያስፖራው ንግግር ምንድን ነው መሰለህ? በአንድም በሌላ መልኩ ምናልባትም ወደ ኢትዮጵያ ያሰቡ ካሉ በስተቀር ዛሬ ላይ የአማራን ፖለቲካ የሚመራው በውጭ አይደለም፣ መሬት ላይ ነው። መሬት ላይ ነው ትግሉ ያለው። መሬት ላይ እየተዋደቀ ያለ ህዝብ አለ። የራሱን ህልውና በራሱ በእጁ ያረጋግጣል። በተረፈ ግን እዚህ ላይ እንደው ለውይይትም እንኳን የምትቀርቡ አማራ ካላችሁ ከነጀዋር ጋር መጀመሪያ ውይይት የሚቀርብ ሰው ሳይሆን ይሄ ለፍርድ መቅረብ ያለበት ሰው ነው። ሲጀመር አሉላ ሰለሞንም ይሁን ይሄ ጀዋር መሐመድ በግልጽ የተናገሩበት ሪከርዶች አሉ። ግደሉ፣ ጨፍጭፉ፣ ቁረጡ ሲሉ የነበሩበት በምትኖሩበት ሀገር ህግ ፊት ልታቆሟቸው የሚገባቸው እንጂ እንደገና በኢትዮጵያ ፖለቲካ መጥተው ሊፈተፍቱ የሚገባቸው ሰዎች አይደሉም። ሲቀጥል አሉላ ሰለሞን ያው ትግሬዎቹ አንቀረው ስለተፉት አሁን ለጊዜው ማን ነው የሚባል ይሄ ደግሞ ካናዳ ያለው ፓስተር ማን ነበረ ስሙ? ዩኒዬ ኤድመንድን ተሸክመው እየመጡ አሁን ኤድመንድ ራሱ እነሱ ጋር ስድብ ጀምሯልና እየተገለባበጣችሁ መቼም የአማራን ቆዳ መላጥን አትችሉም ነው። መሬት ላይ ያለው ትግል አንድና አንድ እሱ ነው እየመራ ያለው። የሚመራውም እሱ ነው። የራሱን ህልውና በራሱ ክንድ ነው የሚያረጋግጠው። እዚህ ሚዲያ ላይ መጣችሁ ፋውል እንሰራለን ካላችሁ እንደገና በህብረት እንመጣለን እኛ። ዮኒ ይሄው ነው። ወንድ ነኝ ሴትነት የሴትነት መለኪያ ሲሆን ያው ልቤ ልበ ሙሉ ወንድ ነኝ። ማና አንተ ከታች ብሩክ ነው ምናምን ተባለ። ማግኘት አንድ ነገር ልንገርህማ። አሁን ታውቃለህ፣ አሁን ለአማራው ኦሬዲ ተጠናክሯል። ገባ? ወታደሮች እያሰለጠነ እያስመረቀ ነው በአራቱም አቅጣጫ። ሸዋ ላይ ብትል ከማንም በላይ በጣም ትልቅ ምንም ኢንፎርሜሽን አትነ ና ኢንፎርሜሽን እኮ አይደለም የምነግርህ። ለዛ በመድኃኒዓለም ሚጣ ነው እንደዛ አልተረዳኸኝም። ይሁንዬ ዝም በይ ፕሊዝ። እሺ ምንም እኮ ስላወቁ እኮ ነው አንዴ ጥምዶ አንዴ ምናምን የፈለገ ይሁን አያስፈልግም። ምንም አይወራም።
እንደፈለጉ ያስቡት እነሱ። ሰርፕራይዝ መሆን አለብሽ። ሁሉን ነገር ለምን ይነገራል? ይወቁትም አይወቁትም እየተቃጠሉ ይኑሩ። ይሁን ሚዲያ ላይ ያለውን ነገር እኮ ነው የምናገረው እንጂ ለኔ የተለየ ነገር ተናግሮኝ አይደለም። ለዛ አማራውን የሚፈልጉት ለዛ ነው ተጠናክሯል ብለው ስለሚያስቡ። አዎ ለምን መጡ? የአማራ ፍለጋ ሲመጣ ራሱ ተንፈራፍሮ ይፈልጋል። አንነግረው መንገር የለብሽም ባናቱ ይተካል። ይሮን ተለም ለምን ለጠላት ከነገርሽው ተጠናክሮ እንዲመጣ እየነገርሽው ነው። ሚዲያ ላይ ያወጣው አበሻ የአማራ ልጆች ነው ማውርጣትም የለባቸው። ለምንድን ነው የሚያወሩት? እንደዚህ አይነት ወሬ አማራ ምንም የለው ምንም መተኮሻ የለውም። በኮባ ነው የሚታኮሰው። 4 ነጥብ። ለምንድን ነው አውጣታችሁ የምትዘረግፉት? ሌላው ትልቅ አቅም ይዞ እንዲመጣ ነው እንዴ ይሄን የምታረጊ? የፖለቲካ እኮ ነው። አማራ በኮባ ነው የሚጣለው። በቃ ኮባ ነው የሚተኩሰው። አለቀ። የለው you don't talk about this ሶሻል ሚዲያ ላይ በተለይ ማይማኖች ለፕሮፓጋንዳ ብላችሁ የአማራን አቅም አገዝፋችሁ የምታረጉት እነዛ በግዙፍ መጥተው እንዲጨርሱ ነው የምታረጉት። ስለዚህ don't tell ምንም አትንገሩ። ምንም አይነት ነገር የለውም። አማራ የለውም። ውሃ ነው የሚራጨው። 4 ነጥብ። ምንም የለ። እንደዛ ተብሎ ነው የሚወራው። አቅሙን ባያውቁትማ እየተሯሯጡ አይመጡ። አቅሙን ባያውቁት የአማራን እንደዚህ እየተሯሯጡ በዛ ደረጃ ከአማራ ኢሊቶች ጋር ሂሳብ እንወራረዳለን ሲሉ የነበሩ ዝምባሞች ዛሬ እንወያዩ፣ ዛሬ አንድ ላይ እንስራ ይሉ። ስለዚህ ፕሊዝ ስለ አማራው አቅም መኖር ምንም ማውራት አያስፈልግም። መሬት ላይ ምን እንዳለ በደንብ ያውቃሉ። ሰላም ውድ የሁሉ መረጃ ቤተሰቦች፣ አጓጊ መረጃዎችን ለማግኘት ይህንን ዩቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።